እስካሁን የነበረው ናሬሽን መስተካከል ያለበት ናሬሽን የእናንተ ሚዲያ ተደጋጋሚ የሚናገረው ናሬሽን ኢትዮጵያ የውሃ ማማ ናት የሚል ናሬሽን ነው። ኢትዮጵያ የውሃ ማማ መሆኗ ሙሉ በሙሉ ስህተት አይደለም፣ ውሸትም አይደለም። ግን ናሬሽን መገንባት ያለበት ኢትዮጵያ የታዳሽ ኃይል ማማ ናት በሚል መሆን አለበት። ለምንድን ነው ይህን ጉዳይ የማነሳው? ይሄኛውን ውሃ አትንኩት እናንተ ሲሉ ዝም ብሎ መንገደኛ የሆነ ሀገር ሰዎች ለምን ስትላቸው እናንተ እኮ የውሃ ማማ ናችሁ፣ የውሃ ችግር የለባችሁም፣ ይሄኛውን ብትተውትም አማራጭ አላችሁ። ኢማጂን 60% ኢነርጂ በማያገኝበት ንጹህ ውሃ በማያገኝበት ሀገር የውሃ ማማ ነን እያል ራሳችንን እየሸነገል ከዛ ውሃ ሊገኝ የሚችለው ትሩፋት ሳናገኝ ነው ነው። የውሃ ማማነታችን የሚረጋገጠው የታዳሽ ኃይል ማማ ስንሆን ነው። የውሃ ማማነት የሚረጋገጠው መቶ በምግብ ራሳችንን መቻል ስናረጋግጥ ነው። ውሃው ምግብ፣ ውሃው ኢነርጂ፣ ውሃው ህይወት ሲሆን ነው እንጂ ውሃው መሬት ቆፍሮ ሸለቆ ፈጥሮ ንጹህ አፈር እያንከባለለ ስለሄደ የውሃ ማማ ልንባል አንችልም። ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብን። አሁን ድልድይ ከሌለ ይሄኛው መንደርና ይሄኛው መንደር ሊገናኝ አልቻለም። ትርፋችን እሱ ነው። ወርቁ አፈሩ መጋዙ ነው። ሸለቆ ጉድጓድ መፈጠሩ ነው እንጂ ምግብ አልሆነም፣ ኢነርጂ አልሆነም። ያ ሪሶርስ በበቂ ደረጃ ታዳሽ ኃይል ላይ ውሎ የኢነርጂ ማማ ከሆን የምግብ ማማ ከሆን ያኔ ይሄን ናሬሽን ብትቀጥሉ ችግር የለው። አሁን ግን ለሌሎች ኤክስኪውዝ ነው የሆነው። ሌሎች እናንተ የውሃ ችግር የለባችሁም እየጠማን ንጹህ ውሃ እያጣ ኢነርጂ በበቂ ደረጃ ሳይኖረን ግን ልክ እንዳለ እንድንታሰብ ነው ያደረገንና ኢትዮጵያ የውሃ ማማ ሳይሆን የታዳሽ ኃይል ማማ እንድትሆን፣ ኢትዮጵያ የውሃ ማማ ሳይሆን የምግብ ማማ እንድትሆን ማረጋገጥ መቻል ናሬሽኑን በዛ መገንባት ያለበት ይመስለኛል።